እረፉ። አሁንም ያው ጭንቃ ማለጇ ትሏት የለም እንዴ? ወልዳችሁባት የለም እንዴ? ምን ነው እናቴ ልጅ ምን ሆናችሁ? እስቲ ጭንቃ ማለጇ በሏታ። እስቲ እንደቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ እስቲ እንደድሯችሁ። እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው አትጨክንም እኮ እሷ ርኅሩኅ ናት እኮ ልጇ ርኅሩኅ እሷ ርኅሩኅ። እስቲ በሏት እንደ ድሯችሁ ጥሯት። ሰላምህን ስጠን ድረሽልን በሏት እስቲ። የእምዬ ልጅ የእናቴ ልጅ ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉም። መክፈቻዬ መዝሙር 101 መዝሙር 101 ከቁጥር 23 እስከ 27 ያለውን አነባዋለሁ። እግዚአብሔር በረድኤቱ አይለየን፣ አይነ ልቦናችንን ያብራው። እንዲህ ይላል ዳዊት። የእሴይ ልጅ እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። ዘርን አይመለከትም። ኢትዮጵያዊ ናት ማለት ተወልዳበታለች። ድንቅ ምስጢር ያስቀመጠባት የተለየች አገር። ከመሬትም የለያቸዋሉ፣ ከሰውም የለየዋለ፣ ከእንስሳም የለየዋለ። ከእንስሳ በግን፣ ከሰው አብርሃምን የእናቴ ልጅ ከስፍራ ቤተልሔም፣ ኢየሩሳሌም፣ ቀራንዮን ለይቶ በደሙ አክብሮታል። እኛንም ግሸንን፣ ታላቁን ተራራ እነ ደብረ ዳሞን ደጀንን አስቀምጦ ይሟገታል። ክብር ምስጋና ለእርሱ ይሁን። እናቱ ኢትዮጵያዊ ናት። ዘር የሚጠራ ዘር አዳም፣ ዘር አብርሃም። መንፈስ ቅዱስ ያልተለየው በአእምሮ ያለ ሰው በሀገር ስም ዘር አይጠራም። መንፈስ ቅዱስ ሲለይ እናቴ ልጅ ከባድ ነው። መንፈስ ቅዱስ የተለያቸው ሰዎች ሰው አይባሉም። ክፋት የሚመነጭ መንፈስ ቅዱስ ከተለያቸው ሰዎች ነው። እግዚአብሔር ከኛ ጋር ይሁን፣ ከዚህ ሰውረን መድኃኔዓለም። እነሆ የታደለች ማኅፀኗን ባርኮላት በጣቶቹ በገናውን እየደረደረ በክንዶቹ መሰንቆውን እየመታ የዘመረው መዝሙር። የታደላችሁ ዳዊትን ጸልዩ። እግዚአብሔር ከኛ ጋር ይሁን። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶች ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሰረትህ። ሰማያት የእጆች ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶች ከቶ አያልቁም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የአባቶቻችን አምላክ እዝነ ልቦናችንን ይክፈተው፣ አይነ ልቦናችንን ያብራው። ርዕስ ነግራችኋለሁ አብረን የምንቆይበትን። ለማንኛውም እንደ ደሃ መቃብር ገፋ ገፋ ከንበል ከንበል አድርገዋለሁ። የእናቴ ልጅ ማሳሰቢያ አለኝ። ከማሳሰቢያው በኋላ ርዕሱን እነግራችኋለሁ። በአእምሮ እንሆን። እግዚአብሔር ሕሊናችንን ይሰብስበው። የመጀመሪያው ማሳሰቢያዬ እነዚህን ነገሮች ከነኚህ ከምናገራቸው አንዱን ይዛችሁ ነው የምትመጡት። አስራታችሁን፣ በኩራታችሁን፣ ቀዳሚያቱን
ስለቱን ምጽዋቱን የእናቴ ልጅ ይዛችሁ ነው የምትመጡት። ባዶ እጅ እንዳትመጡ። ሕፃናትን ያዙ ነግራለሁ። ባለ ልጅ ውሰጂ ቶሎ ልጅሽ። ቀጥሎ ከመምህራን የሚወጣውን ኃይለ ቃል መዝግቡ። ሞባይላችሁን ኮምፒውተራችሁን አትተማመኑ። የሚዘጋበት ሰዓት አለው። ደህና ነገር ያስቀመጣችሁ ሰዎች ቶሎ እያተማችሁ አውጡ። ሁሉም ይቆለፋል። ይህ የተመኩበት ዓለምን ያጠፉበት ስራቸው ሁሉ እንደ አመድ ይሆናል። ዕለተ ሰንበትን አትግዙባት። ዘላለም ትንሣኤ ናት፣ አትለወጥም። የደብረ ታቦር ተራራ ከሰባቱ ዕለት እሁድ አይደመሰሱም። ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። የዕለተ ሰንበትን ጉዞ አስቡበት። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት። የሚሳለም ሰው ለቅዳሴ መድረስ የማይችል አይወጣም ከቤቱ። እሁድ ተጠንቀቁ። ዓርብ ግቡ። እውነት ገዳሙ ካማራችሁ ቅዳሚት ቢቀደስ አስቀድሳችሁ የእናቴ ልጅ እሁድ ቢቀደስ ስጋውን ደሙን ተቀብላችሁ ታቦት ይወጣ ከሆነ አክብራችሁ ሰኞ ሌሊቱን ኪዳኑን አድረሳችሁ ጣኑን አሽትታችሁ በካህናቱ ተባርካችሁ ጎዳናችሁ ግቡ። እረፉ። መነገጃ አትሁኑ። ታላቁ ሰማዕት ቅዱስ ጊዮርጊስ ነገርን የሚሰማ የለም። ኳስ መጫወቻ መጠጥ መሸጫ አይደለም። የምጠጡ እናንተ አይደላችሁም? ይብላኝላቸው። ይሄንን ያስደረጉት ሰዎች መታሰቢያቸውም ምናቸውም የለም፣ ይቀጥላል። የሚሰሟችሁ ከሆነ ኳሳቸውን በሌላ ይሰይሙ። ከወደዱት ወይ ዝክሩን ወይ ጽዋውን አድርገው ይማጸኑት። ኳስ መጫወቻ አይደለም ሰማዕቱ። ሌላው በዕለተ ሰንበት መንገድ እየዘጉ የሚጫወቱ ልጆቻቸው ነፍስ የላቸውም። መንፈስ ቅዱስ ወርዶ ስጋው ደሙ ሲለውጥ ታምሯን ያልሰማ ግዝት ነው ሲባል አይሰሙም። መብረቅ የመታው ይሻላል እኮ ግዝት ከሚመታው። ከባድ ነው ግዝት። ሰብስቡ ልጆቻችሁ። በጎዳና ላይ ልጆችሽ ይጨፈጨፋሉ ተጽፏል በነቢዩ። ጠብቁት ሁሉንም። ትዕግስቴን ጨርሻለሁ፣ ጽዋዬ ሞልታለች፣ ሰይፌን ከዘገባው መዝዣዋለሁ፣ ኃያሉን ክንዱን እጠፍ የሚለውን እናያለን። ሌላው በየንግስ በዓላቱ በቤተ ክርስቲያኗ አካባቢ ነጋዴዎች ሰፍረው መተላለፊያ ጠፍቶ መግቢያ ጠፍቶ ብንራመድ ዱላ ቀረሽ ስድብ እየተሰደበን በአሕዛብ ሸቀጥ መንገድ እየዘጉ ነፍስ የላቸውም። ታቦቱን አይከብሩም። የምትገዙኛ እኛ አይደለንም። አብረን እንዳንጠፋ የሚሰሙ ከሆነ ታቦቱ በሚወጣበት ቀን ታቦቱን አክብሩት። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉም። እንዳትለፋ። ነግዱባት አላለም፣ እረፉባት ነው ያለው። ትንሣኤ ናት። በአሕዛብ ሸቀጥ እየተደናቀፋችሁ ታቦት ለማክበር አትምጡ። የምትገዙትም በሌላ ቀን ግዙ፣ እረፉ። እሁድ ሰንበትን ንግድ፣ ቅዳሚት ጋብቻ ደርግ አመጣ። እስከ ደርግ 11 እስከ 66 ዓመተ ምህረት 67 ዓመተ ምህረት ድረስ እሁድ ሰንበትን የከፈተ ይቀጣ ነበረ። ሱቅ የከፈተ ሰርግ ግንቦት ቅዳሚት አልነበረም። ግንቦት ሰርግ፣ እሁድ ቅዳሚት ንግድ። እግዚአብሔር የለም አሉ፣ በድፍረት ገቡ። እነሱ የሉም ዛሬ። ሰርግ እሁድ፣ ማክሰኞ፣ ቀለበቱም ሐሙስ ነበር። ሌላው በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩም። በወረቀትና በመርዱፋችን በጨርቃችን በካኪው ረፉ። የእናቴ ልጅ
ሌላው እባካችሁ ጉባኤ ስትሰሩ የመምህራኑ የዘማሪያኑ ፎቶግራፍ አይውጣ። ከዚህ እስከዚህ ጉባኤ ሰርተናል፣ በቃ የሚመጣ ይምጣ። ሰው አምላኪ አታድርጉት። ሌላ ምን ጭነት አለ? ይብቃ። አይውጣ፣ ፎቶግራፍ አታውጡ። ሌላው ማስጠነቀቃችሁ እናቶቻችን ቀሚሳችሁን ተጠንቀቁ። የእናቶቻችን ቀሚስ የመስቀሉ ጥልፍ ከእምብርታቸው አልፎ አያውቅም። ተዘቅዝቆ እግር ላይ ቆርጣችሁ ወደ ላይ አዙሩት። ነግሬያለሁ። መስቀል እየተረገጠ ጫማችሁን መርምሩ፣ ምንጣፋችሁን መርምሩ። መስቀሉን እያስረገጡ ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም። መስቀል ጎን እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። መንበር የምታሰሩ ሰዎች ያለፈው አልፏል። ሐረግ ብቻ ነው መንበሩ ላይ የሚሰራው። ሐረግና መስቀል። መስቀሉን ቦታ አለው በምዕራብ አካሉና በምስራቅ አካሉ። በሰሜንና በደቡብ መስቀል አይቀረጽም መንበሩ ላይ። በሰሜን ባለው በር መስቀል አይደረግም። ከተደረገም አቅጣጫው አይቀይርም። ወደዛ ዞሮ መስቀል አይደረግም። ወደ ደቡብ ዞሮ መስቀል አይደረግም። ሌላውን እግዚአብሔር ያስተምራችሁ። ሰንበትን ጠብቁ፣ ራሳችሁን ጠብቁ። ከቤታችሁ አትውጡ። የዓርብ ውሃ እያሉ እናቶቻችን ተጠቅመውባታል። ሰንበትን አክብረው